ዛሬ በህይወት ማዕድ ቆንጆ በአሳ የሚሰራ ቁርስ አዘጋጃለሁ። እንግዲህ መጀመሪያ ሽንኩርቴን ቀደም ብዬ ስለከተው በሻይ ላይ አደርጋለሁ። ዘይት፣ ቲማቲም፣ የድንብላል ቅጠል፣ እንደዚህ እንቀላቅለዋለን። ትንሽ በርበሬ ለቃና ያህል፣ ቀደም ብዬ የቀመምኩትን አሳ እጨምራለሁ። ነጭ ሽንኩርት በሰል እንዲል ከድነዋለሁ። እዚህ አሳውን ደቀቅ ብሎልኛል። ስዊት ኮርን፣ የፈረንጅ ቃሪያ አንድ ላይ እንቀላቅለዋለን። እንደምታዩት አሳው እየበሰለ ስለሆነ ደቀቅ ብሏል። እንግዲህ አንደኛው አሳን ከምንፈልገው ነገር ጋር የምንመገብበት አንዱ ቀላሉ እና አማራጭ ለቁርስ ወይም ለስናክ የሚሆን ነው ማለት ነው። እሺ ትንሽ ጨው። እንግዲህ ይህንን አሳን በተለየ መንገድ ለመመገብ አንዱ አማራጭ ነው። ደግሞ በጣም ቀላልና ቢያንስ 20 ደቂቃ ውስጥ የሚደርስ ምግብ ነው። እንግዲህ ውሃውን እንደዚህ ይወጣል። ውሃውን እናጠለዋለን በኋላ ለማባያን ስለምንጠቀም። እንደዚህ ካጠለልነው በኋላ መልሰን እንጥበዋለን። እሺ አሁን እንደዚህ ደረቅ ብሏል። ቅድም ያጠለልኩትን መረቁን ጨምራለን። አንድ የሾርባ ማንኪያ ኮርን ፍሎር ጨምርበታለሁ። በቆሎ ዱቄት ማለት ነው። የሾርባ ቅጠል አረግበታለሁ። ማባያውም እንደዚህ ተዘጋጅቷል። ያዘጋጀነው ቂጣ ላይ መጀመሪያ ከቻፕ እንቀባለን። እንደዚህ እንቀባለን። ቤዝል እንግዲህ ካላችሁ ነው እንጂ ከቻፑን ብቻ መጠቀም እንችላለን። ከዛ ያዘጋጀነውን ከአሳ ጋር የሰራነውን እዚህ ውስጥ እናስቀምጠዋለን። ከዛ እንደዚህ እንጠቀልለዋለን። መጥበሻችንን ትንሽ ዘይት ቀባ እናደርግና ትንሽ ላይሆን እዚህ እንቀባዋለን። መጥበሻው ግሏል። ስለዚህ አስቃረኩ አሁን ገልበል ማድረግ እንዳያችሁት በአሳ የተዘጋጀው ቆንጆ ቁርስ ይሄንን ይመስላል። በየቤታችሁ ሞክሩ። የህይወት ማዕድ ነው። እስከዛው ቻው።